ዳኔ ምናልባት አሁን ያነሳኸው ሀሳብ ላይ እንደው እንደ ክርስቲያን መመርመር መቻል አለብን። የሰማነውን ሁሉ ነገር ልናስገባ አይገባም አይደል? የሰማነውን ሁሉ ነገር የሆነ ሰው እንደው ቦታ ስላለው እውቅና ስላለው ስለቀደመ ብቻ የሚናገረውን ሁሉ ነገር እውነት ነው ብለን እውነት ነው ብቻ አይደለም እኮ እውነት ነው ብለን ወደ ውስጥ ደግሞ ስናስገባ ደግሞ አደገኛ መርዝ ይሆናል ማለት ነው። እኛንም ጭምር ነው የሚመርዘን። ይሄን ለምንድን ነው እያልክ ያለው ካላችሁኝ ማለት ነው አንድ ቪዲዮ አይቼ ነበረ ሲየመራ ሲያስብላቸው ማለት ነው ይመራል። ከዛ ጉባኤው ደግሞ እየተከተለ ከሱ ጋር ይል ነበርና ይሄን ስመለከት በጣም አዘንኩኝ። እኛ እንደው ክርስቲያኖች ነን አይደል? ክርስቲያን ደግሞ እውነተኛውን የእግዚአብሔር መንፈስ ተቀብሏል ማለት ነው አይደል? ለምሳሌ ትንቢትን እንደምንመረምረው ሁላ ትምህርትን እንመረምራለን። ምንመረምረው እንደ ቃሉ ነው። በእግዚአብሔር መንፈስ አጋዥነት ትምህርቶችን እንመረምራለን። በል አሁን ለምሳሌ ተነስቼ እዚህ ጋር ማርያም በሉ ጻፉ ከታች ማርያም አምላክ ናት ትላላችሁ ተከትላችሁኝ። አይ አምላክ ናት የሚለውን ከቃሉ ያሳየኝ ነው ማለት ያለብክ እንጂ ተከትለኝ እኔ ስለተናገርኩኝ አብረኝ አትልም። የሆነ ስም ያለው ሰውዬ ወይ ደግሞ በጣም ለስላሳ በሆነ ንግግር የሚናገር ሰው ስለሆነ ብቻ እሱ የሚለውን አብረን እንዴ ኮንፊስ ማድረግ በጣም ከባድ ነገር ነው። በጣም ከባድ ስህተት ነው አሁን እዛ ጉባኤ ላይ የተሰራው ማለት ነው። እንዴ እስኪ አሳየን እሺ በዛ ሰዓት እንኳን አሳየን ማለት ባይቻል እንዴት አብረህ ትላለህ? እና ክርስቲያኖች በቃ መመርመር ልክ እንደ ቤሪያ ሰዎች ማለት ነው የምንሰማውን ነገር ሁሉ ወደ ውስጥ ማስገባት መቻል የለብን። ከምን አንጻር ነው እየተናገረ ያለው ይህ ሰውዬ? ቃሉስ እንደዛ ይላል ወይ ነው? ለራሱ ሐሳብና ፍላጎት ነው ቃሉን እየተጠቀመበት ያለው? በነገራችን ላይ መጽሐፍ ቅዱስ እንደፈለገን እኛ እንደምናምነው እንዲል ማስቻል እንችላለን አይደል? ለእምነታችን ለምንፈልገው ነገር ሁሉ ልንጠቅስ እንችላለን። ቀደም እኮ በእውነትና በመንፈስ ማለት በሰው ፊት መስገድ ነው ብሏል ልጁ። ከዛ እኮ ነገር አምጥቶ ሊሞግት ይችላል እኮ ልክ እንደዛ ማለት ነው። ግን ምንድነው እውነተኛው የእግዚአብሔር ሐሳብ የሚለውን ደግሞ በቃል ውስጥ መመርመር መቻል አለብን። በጣም አስተዋዮች ብልቶች። ትምህርት መጥፎ ነው። ትምህርት አደገኛ ነገር ነው። በእውነት ነው የምላችሁ። ልምምድ አደገኛ ነው፣ ግን የትምህርት ደግሞ ይከፋል። ልምምድን በቃሉ እየተቃወምክ ምናምን ታስቆማለህ። ትምህርት ግን ውስጥ ከገባ መርዝ ነው የሚሆነው፣ ያጠፋሃል። የዳነው በትምህርት ስለሆነ ማለት ነው አይደል? በእግዚአብሔር ቃል ስለሆነ እኛ ውስጥ እምነት የተፈጠረው። ይሄም ስህተት የሆነ ትምህርት ውስጣችን ሲገባ እኛን ይመርዘናል። አመፀኛ ነው የምንሆነው በእግዚአብሔር ቃል ላይ፣ ትዕቢተኛ ያደርጋል። ከዛ እኔና አብ አንድ ነን ትላለህ ትመጣና ማለት ነው አምላክ ነኝ እያልክ ያለው ይቀፋል። በጣም ጎቋሉ እኔ አምላክ ነኝ የሚል ሀሳብ ነው ያለው። አደገኛ ነው ሀሳቡ። የምንሰማውን ነገር እንደ እግዚአብሔር ቃል መመርመር፣ መጠየቅ፣ አለመቸኮል። በሆነ ነገር ለመወሰድ ራሱ አለመቸኮል። በቃ ጊዜ ስጡት። በቃ ካልገባችሁ ለዛ ነገር እንኳን ቃሉ ካልተገለጠላችሁ ጊዜ ስጡት፣ መርምሩ። እግዚአብሔር እንዲያስረዳችሁ፣ እግዚአብሔር በዛ ነገር ላይ እውቀት እንዲፈጥርላችሁ ጠይቁ፣ ጸልዩ በእግዚአብሔር እንጂ አብረን የሆነ ሰው ስላለ አብረን የምንል ከሆነ ይሄ ከባድ ነው እና ብዙ ሰዎችን እንደወሰደብንም አይቻለሁ። ይሄ ትምህርት ብዙ ሰዎችን እንደወሰደብን አይቻለሁ። ለምን ብዙ ሰዎች ጀግናቸው እንደሆነ ሲናገሩ፣ ብዙ ሰዎች በዛ ትምህርት ውስጥ እንደተወሰዱም አይቻለሁ። ይሄን መመለስ ደግሞ የኛ ስራ ነው ማለት ነው። ተኝተናል ማለት ነው። ይሄ ሁላ ሰው ሲወሰድብን እኮ ተኝተናል ማለት ነው። በእውነት ነው የምላችሁና ይሄ የኔ የዳኒ የሜሎስ ምናምን ኃላፊነት አይደለም፣ ወይ ደግሞ እዚህ ሚዲያ ላይ የሚያገለግሉት ወይ ደግሞ ሌላ ቦታ የሚያገለግሉት ብቻ ሳይሆን የሁላችንም ክርስቲያኖች ኃላፊነት ነው። የሁላችንም ኃላፊነት አይደል? ቃሉ እንዲጠብቅ መፍቀድ ማለት ነው። ቃሉ እንዲጠብቅ እግዚአብሔር መንፈስ እንዲጠብቅ መፍቀድ ነው። ለቃሉ መገዛት፣ መመርመር፣ አለመቸኮል። የሆነ ነገር ስትሰሙ መርምሩ። አሜን ከማለት በፊት መርምር። ከየት ነው ይሄ ሐሳብ የመጣው? ምንጩ ምንድን ነው? ለምን በክርስቶስ ላይ የምንስተው ስህተት የዘላለም ህይወታችንን የሚያጎል ስለሆነ አይደል? በክርስቶስ ላይ ከሳትክ የዘላለም ህይወት ነው የሚወሰደው። ለምን? መዳን በክርስቶስ ስለሆነ ማለት ነው። በክርስቶስ ኢየሱስ ማንነት ላይ የተመሰረተ ነው መዳን በራሱና ይሄ ጥንቃቄ ያስፈልገዋል። አዎ ቪዲዮ እንሰራለን፣ ደግሞም ብዙ እንሰራበታለን። ቪዲዮ ብቻ ሳይሆን ቤትም እየከፈትን የተወሰዱብን ሰዎች እስኪመለሱ ድረስ ስህተት እንደሆኑ እስኪረዱ ድረስ በዚህ ሐሳብ ላይ እንቀጥላለን እየሰራን ማለት ነውና እናንተም ደግሞ ኃላፊነት አለባችሁ። ወደ ሶስት ጉዳይ አይደለም ጉዳዩ
እንደ ቤተክርስቲያን የሁሉም ሰው ኃላፊነት ነው። ሁላችሁም ልትሰሩበት የሚገባ ሁላችሁም በእግዚአብሔር ቃል ራሳችሁ ልታዘጋጁበት የሚገባ ጉዳይ ነው። አደገኛ የሆነ ስፕሪት ነው። በእውነት ነው የምላችሁ። አደገኛ የሆነ ስፕሪት ሰውን ከዘላለም ሕይወት ሊያጎል ይመጣ። ለምንድን ነው ዲያብሎስ የወደቀው? ምንም እኮ ምክንያቱ እኮ ምንም አይደለም እኮ ራሱን በማስተካከሉ ምክንያት እኮ ነው የወደቀው አይደል? በልዑል እኮ ራሱን መሰለ አይደል? እንደዛ ነው የሚለው መጽሐፍ ቅዱስ። ራሱን በልዑል መሰለ፣ ወደቀ። እግዚአብሔርን አይታገስም። እግዚአብሔርን ሊታገስ አይችልም። የሱ ብቸኛ የሆነው ባህሪው ስለሆነና የሁላችንም ኃላፊነት ነው። እንደዚህ አይነት ትምህርቶች ስራቸው ምንጫቸው ሊደርቅ ይገባል እና ራሳችሁን አዘጋጁ፣ መርምሩ። በሆነ በመጣው ትምህርቱ ላይ አትወሰዱ። እንግዲህ እንደዚህ አይነት ርዕሶች ይዘን ስንመጣ ሰዎች ያሉበትን ቦታ እንዲመለከቱ ትምህርታቸው እንደ እግዚአብሔር ቃል እንዳልሆነና ራሳቸውን እንዲመለከቱበት ነው ዋናው ዓላማችን ማለት ነው። ይሄ ደግሞ ዓላማችን የሆነው ደግሞ ለምንድን ነው ካላችሁ ወደ እውነተኛው የእግዚአብሔር ሐሳብ ወደ መዳን መጥተው ረፍት እንዲሆንላቸው እኛ ያገኘነውን ሕይወት እኛ የተካፈልነውን የእግዚአብሔር ልጅነት እነሱም እንዲያገኙ ነው። በቃ ዋናው ዓላማ እሱ ነው። አንድ ሰው ሃይማኖት አለኝ እምነት አለኝ ብሎ የዘላለም ሕይወት እንዳለው የማያውቅ ከሆነ በብዙ የከሰረ ሰው ነው ይሄ ሰው ማለት ነው። በብዙ የከሰረ በብዙ ያጣ ሰው ነው። ለዛውም ብዙ ዓመት ያስቆጠረ ትምክት የሆነው ሃይማኖት አለኝ እያለ እየተናገረ ነገር ግን ሕይወት ከሌለው እሱ ምንም ካልጠቀመው ማለት ነው። እሱ ምንም ከዛ ነገር ምንም ነገር ካላገኘ ከስሯል ይሄ ሰው ማለት ነው። እኔ ብዙ ጊዜ እንደዚህ ብዬ እናገራለሁ። ሰዎችንም በዚህ መልኩ ቻሌንጅ ማድረግ ወዳለሁኝ። እኔም ቻሌንጅ የተደረግኩበት ስለሆነ ማለት ነው። እኔም ቻሌንጅ የተደረግኩበት ነው። የዘላለም ሕይወት እንዳላችሁ የማታውቁ ከሆነ ከኤቲስት በምን ትለያላችሁ? ለምሳሌ እግዚአብሔር የለም ብሎ የሚያምን አንድ ኤቲስት እግዚአብሔር ቢኖርም ባይኖርም በቃ ሲኦል ይገባል ማለት ነው። የለም ብሎ ነው የሚያምነው። በቃ መጨረሻውን አያውቅም ይሄ ሰውዬ አይደል? እኛ እግዚአብሔር አለ ብለን የምናምን ሰዎች ይሄ ሰው ሲኦል ይገባል እንላለን አይደል? እግዚአብሔር የለም ብሎ በማመኑ ምክንያት ሲኦል ይገባል ብለን እናምናለን። እሺ አንተ እግዚአብሔር አለ ትላለህ። እሺ ኢየሱስ ክርስቶስ ለኔ ኃጢአት ሞቶልኛል ትላለህ። እሺ እኔን ስለማጽደቅም ተነስቷል ትላለህ። እሺ አንተ ሴት ነው የምትገባው? ሲኦል ነው የምትገባው። በምን ተለየ ከዚህ ሰውዬ? እኩል ናችሁ። ኢንድ ሪዛልቱን ስንመለከት የምትቀመጠው አንድ አይነት ቦታ ነው። አንተም ሲኦል ገባክ አይደል? እግዚአብሔር የለም ብሎ እንደፈለገ ሲኖር የነበረውም ሰውዬ ሲኦል ከገባ ምንም ልዩነት የላችሁ። ለዚህ ነው ብዙ ጊዜ ከመዳን ጋር የተያያዘ ጥያቄዎችን ይዘን ምን መጣው ማለት ነው። ለምን? በጣም ስለምንወዳችሁ፣ በጣም ስለምንሳሳ፣ ስለምንራራላችሁ፣ እንድትድኑ ወደ እውነት እንድትመጡ የእግዚአብሔር ልጅ በመቀበል እውነተኛውን የእግዚአብሔር መንፈስ ተቀብላችሁ ድፍረት እንዲሆንላችሁ ሰው በክርስቶስ ካመነ በኋላ እና ከዳነ በኋላ በጭራሽ ማለት ነው ስለመዳኑ የዘላለም ሕይወት ስለመኖሩ አይጠራጠርም። ምስክርነት ከሰዎች ስላልሆነ ለምሳሌ እኔ ገዳም ሄድ ነበረ። አንዱን ከሄድኩበት ገዳም ደብረ ሊባኖስ ነው። እዛ ሂዶ መቃብሩን የሳመ 7 ትውልድ ይማርለታል የሚል መጽሐፍ አለ። ደግሞም እውነት ነው። ሰዎች ሄደው መቃብሩን ይስማሉ። ስሜያለሁ። ደብረ ሊባኖስ ገዳም የተክለ ሃይማኖትን መቃብር ስሜያለሁ። የመንፈስ ምስክርነት ግን አልነበረኝም። ትምህርቱ እኮ አለ። ሰዎች ብለውኛል እንደዛ። እንኳን 7 ትውልድ እኔ እንኳን ስለመማር እርግጠኛ አልነበርኩም። ልክ እንደወጣው በቃ ኃጢአት ይኮነነኝ ነበር። በኩነኔ ውስጥ ነበርኩ፣ በፍርድ ውስጥ ነበርኩኝ። ስለ ዘላለም ሕይወት ሳስብ በቃ ሲኦል ገባለሁ እላለሁኝ። ስሜም እኮ ነው። አያችሁ፣ የዘላለም ሕይወት ሰዎች የሚሰጣችሁና ከሰዎች የምታገኙት ምስክርነት አይደለም። እኔ ዳን የዘላለም ሕይወት አለ ብዬ አይደለም የዘላለም ሕይወት እንዳለው ያረጋግጥኩለት። የምንቀበለው መንፈስ ነው ይሄን የሚያረጋግጥልን ማለት ነው። አንድ ሰው ሃይማኖት አለኝ ህብረት አደርጋለሁ እያለ ይሄን ማረጋገጫ ካልተቀበለ ከሌለው ግን በቃ ከስሯል ይሄ ሰው ማለት ነው። ከስሯል። ሰው ጌታ ክርስቶስ ኢየሱስን ሲቀበል ምን ይቀበላል? ቅዱሱን መንፈስ ይቀበላል። ቅዱሱ መንፈስ ደግሞ ለመንፈሳችን ልጆች ስለመሆናችን ደግሞስ ወራሽ ስለመሆናችን ይመሰክርልናል። እርግጠኛ ነህ ማለት ነው። አትፈራም። የዘላለም ሕይወት አለ እንዴ? በሚገባ የዘላለም ሕይወት አለ። የዘላለም ሕይወት የሆነው ነገር ስለሆነ ማለት ነው አይደል? የአዳም ልጆች ስንሆን የሆነ ጊዜ ላይ አይደለም የአዳም ልጆች የምንሆነው። ስንወለድ በቃ የአዳም ልጆች ነን አይደል? ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። ሰው በክርስቶስ ሲያምን ምንድነው የሚሆነው ታዲያ? የእግዚአብሔር ልጅ ነው የሚሆነው። የእግዚአብሔርን ዘር ትካፈላለህ፣ ማንነት ይሆናል ማለት ነው የዘላለም ሕይወት አይደል? የእግዚአብሔርን ሕይወት ነው የምትካፈለው፣ ማንነት ነው። የሆነ ቦታ ሄደህ የምታገኘው አይደለም። በምድር ላይ ያለም የዘላለም ሕይወት አለ፣ በስጋ ስትለይም የዘላለም ሕይወት አለ።
የማንነት ጉዳይ ነው። የቁጣ ልጆች ስንሆን ኑረን አይደለም የሆነ ሳላ የቁጣ ልጆች ምን ሆነው አይደል? የዘላለም ሕይወትም ልክ እንደዛ ነው። በመወለድ ነው የቁጣ ልጅ ሆንኩ ከአዳም ከእግዚአብሔር ልጅ በመወለድ ደግሞ በክርስቶስ ኢየሱስ በማመን ምን ትሆናለህ? የእግዚአብሔር ዘር በአንተ ውስጥ ይኖራል። ማንነት የዘላለም ሕይወት ይሆናል ማለት ነው። ማንነት ነው የዘላለም ሕይወት። ሰውኛ እርግጠኛው ሆነን እንናገራለን። ይሄ ሕይወት እንዲኖራችሁ ነው ሁሌም ወደ ክርስቶስ ኢየሱስ እንድትመጡ ጥሪ የምናደርገው። መጨረሻው ግቡ የዘላለም ሕይወት ስለሆነ ኢየሱስን መከተላችን፣ በክርስቶስ ኢየሱስ ማመናችን፣ እግዚአብሔር ስለመኖሩ መመስከራችን፣ ቃሉን ማንበባችን፣ በቃሉ መኖራችን መጨረሻው ውጤት የዘላለም ሕይወት ነው። በቃ ለዘላለም ከእግዚአብሔር ጋር እንድንኖር ማለት ነው። ሌላ አይደለም እኮ የዘላለም ሕይወት ማለት ለዘላለም ከዚህ ቅዱስ ከሆነ አባት ጋር መኖር ማለት ነው። እርሱ ባለበት መኖር። ሲኦል ማለት ደግሞ እርሱ በሌለበት ስፍራ መኖር ማለት ነው። የጭንቅ ቦታ ማለት ነው። የዘላለም ሕይወት ከማን ጋር ነው ያለን ማለት ነው? ከዚሁ የዘላለም ሕይወት ከሰጠን ጌታ ጋር ማለት ነው። ወደዚህ ሕይወት ነው የምንጠራችሁ። ኢየሱስ ብቻውን ያድናል። በቃ ኢየሱስ ይችላል። ኢየሱስ ችሏል። ማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ ይሄን አድርጉ ለመዳን አላቸው ጌታ ክርስቶስ ኢየሱስ። ወይ ደግሞ ለዛ እስራኤላዊ ሰው ማለት ነው። አይ ይሄንማ ከልጅነት ጀምሮ ይጠብቃለሁ። እሺ እንግዲያውስ ያለህን ሁሉ ሽጠህ ተከተለኝ አለ። እዛ ሰውየው አይ ወደ ኋላ ተመለሰ። ጴጥሮስ በጣም የጠየቀው በጣም የሚገርም ጥያቄ አለ። እንኪያስ ማን ሊድን ይችላል ብሎ ጠየቀው። ይሄ በሰው ዘንድ የሚቻል አይደለም አለ ጌታ እና በእግዚአብሔር ግን ሁሉ ይቻላል። ሁሉን የሚችለው ጌታ ክርስቶስ ኢየሱስ መስቀል ላይ ፈጸመውና ቻለውና ጳውሎስ በእርሱ የሚያምን ይጸድቅ ዘንድ ይድን ዘንድ ጌታ የሕግ ፍጻሜ ነው ብሎ በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ ነገረን። ሁሉም በቻለው በክርስቶስ ኢየሱስ አምነ የዘላለም ሕይወት እንዲኖራችሁ ጥሪያችን ነው። ይሄ ጌታ አሳርፎናል። ያሳረፈን ጌታ እናንተን የሚያሳርፋችሁ ከነሸክማችሁ ከነድካማችሁ ካላችሁበት ቦታ ኢየሱስ ያሳርፋል። ምንም እናንተ ሳትጓዙ ምንም መሄድ ሳይጠበቅባችሁ ምንም ነገር መክፈል ሳይጠበቅባችሁ ከነድካማችሁ ከኃጢአት መንደር ኢየሱስ ያሳርፋል። ኢየሱስ የዘላለም ሕይወት ነው። ኢየሱስ ያዕቆብ ያየው መሰላል ነው ሲል መጽሐፍ ቅዱስ፣ ወይ ደግሞ ብቸኛ መንገድ ነው ሲል መጽሐፍ ቅዱስ ምንድን ነው እያለን ያለው? አንተ የተወሰነ መንገድ በሰዎች መጥተህ ወይ ደግሞ በአንተ ጥረት መጥተህ በኢየሱስ ወደ አብ ትገባለህ እያለ አይደለም። ካለህበት ቦታ ከነሸክም ከነ ኃጢአት ከነ በደል ኢየሱስ ክርስቶስ ያሳርፋል። ኑ ወደዚህ ጌታ ወደ ኢየሱስ ነውና የዘላለም ሕይወት ይኖራችሁ ጥሪያችን ነው። ተባረኩ ቅዱሳን። ይሄ ሕይወት ስላላችሁ ሁሌም ጌታን አመስግኑ። በምድር ላይ ምንም ላይኖራችሁ ይችላል። የምሬን ነው የምላችሁ። ትዳር ጥያቄ ሊኖርብህ ይችላል። የገንዘብ ጥያቄ፣ የልጅ ጥያቄ፣ የጤና ጥያቄ፣ የፈለገው ጥያቄ ይኖርብህ። አንተ ግን ዓለም የሌላትን ነገር አለ። ኢየሱስ የዘላለም ሕይወት በቃ አመስግን። ሁሌም በእግዚአብሔር ፊት ስትንበረከክ ጥያቄ ብቻ ይዛ አትምጣ። የዘላለም ሕይወት የሰጠን ጌታ አመስግን። በምስጋና ውስጥ ድል አለ። ይውላችሁ በምስጋና ውስጥ ፈውስ አለ። በምስጋና ውስጥ የጠየቀው ጥያቄ ሁሉ ይመለሳል። አመስግን ጌታን። የዘላለም ይሰጣል አይደል? የዘላለም ሕይወት የሰጠ ጌታ ልጅ አይከለክልም። በቃ አመስግን። ሁሌም ስትንበረከኩ ይሄን ጌታ አመስግኑ። የምሬን ነው የምላችሁ። የገንዘብ ጥያቄ ያለብህ አመስግን። በቃ የዘላለም ሕይወት የሰጠ ጌታ ገንዘብ አይከለክልም። በቃ እናመስግን። እኛ ዓለም የሌላትን ነገር አለን። ብዙ ነገር ሊኖራቸው ይችላል አይደል? በዓለም ያሉ ሰዎች እኛ ያለንን ነገር ግን በፍጹም ለፍተው ጥሮ ግሮ ያገኙ። ክብር ለኢየሱስ ይሁን። ተባረኩ። አሜን አሜን። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ተባረኩልኝ። ብሩኬ ተባረክ። ጌታ ቢፈቅድ ደግሞ እንገናኛለን። ጌታ ባለበት ሰዓት መልካም ምሽት፣ መልካም አዳር እንደየሰዓት አቆጣጠራችሁ። ተባረኩልኝ።